ይህ መልእክት ለዲያስፖራው ነው። ይህ መልእክት ሀገርን ለቆ ቤተሰቡን ትቶ ለተሻለ ሕይወትና ለተሻለ ነገር ብሎ ድንበር ላቋረጠው ለዚያ ጠንካራ ኢትዮጵያዊ ነው። ምናልባት አሁን ይህንን የምትሰማው ከሥራ ወደ ቤት እየተመለስክ ይሆናል። ወይም ጠዋት ተነስተህ ወደ ሥራ እየሮጥክ ወይም ደግሞ ቀን ሙሉ ሰርተህ ደግሞ ሶፋ ላይ ተቀምጠህ ይሆናል። የትም ሁን በደንብ ስማኝ። ምክንያቱም ዛሬ የምንነጋገረው ስለ መኖር ሳይሆን ስለ መትረፍ ነው። የምንነጋገረው የልፋትህን ውጤት እንዴት ማዳን እንደምትችል ነው። እስቲ አንድ ጥያቄ ልጠይቅህ። በዛ በውጭ ሀገር የምትኖረው ለምንድን ነው? ለሥራ፣ ለተሻለ ኑሮ ወይስ ቤተሰብ ለመርዳት? መልስህ ምንም ይሁን አንድ ሁላችንም የምንጋራው ግን ማንም ጮክ ብሎ የማይናገረው መራራ እውነት አለ። በውጭ ሀገር መኖር ውድ ነው፣ በጣም ውድ ነው። አውቃለሁ። በየወር የምታገኘው ዶላር ወይም ዩሮ ወደ ኢትዮጵያ ብር ሲቀየር ብዙ ሊመስል ይችላል። ሰዎች እዚህ ሆነው ዋው አሜሪካ እኮ ነው ያለው፣ አውሮፓ እኮ ነው ያለችው፣ ዶላር እያፈሱ ነው ይላሉ። ግን እነሱ የማያውቁት አንተና አንቺ ግን በየቀኑ የምትኖሩት እውነት አለ። ያ እውነት ቢል ይባላል። የቤት ኪራይ ወይም ሞርጌጅ አለም፣ የመኪና ኢንሹራንስ አለም፣ የጤና ኢንሹራንስ አለም፣ ታክስ አለም። ግማሹ ደሞዝህ እጅህ ሳይገባ ነው መንግሥት የሚወስደው። ከዛ የተረፈውን ለቤተሰብ ትልካለህ፣ ለምግብ ትገዛለህ። ወሩ ሲያልቅ ኪስህ ባዶ ነው። እንደገና ለሚቀጥለው ወር ትሮጣለህ። ይህ ሕይወት ነው ወይስ ዘመናዊ ባርነት? ይህንን ዘ ጎልደን ሃንድ ካፍስ ወይም የወርቅ ካቴና ይሉታል። እጅህ ላይ ያለውን ሰንሰለት ወርቅ ስለሆነ ውድ ይመስላል። ሰዎች ያደንቁታል። ግን አንተን አስሮ ይዞሃል። መንቀሳቀስ አትችልም። ሥራህን ለአንድ ወር ብታቆም ሕይወትህ ይቆማል። ይህ ትልቅ አደጋ ነው። ብዙ ዲያስፖራዎች የሚያደርጉት ትልቅ ስህተት ምን እንደሆነ ታውቃለህ? ለ10 ለ20 ወይም ለ30 ዓመታት በሰው ሀገር ይልፋሉ። እንቅልፍ ያጣሉ። 2 ሥራ ይሠራሉ። ደማቸውን ገብረው ገንዘብ ያጠራቅማሉ። ከዛ ምን ያደርጋሉ? ያንን ገንዘብ ይልኩና አዲስ አበባ ላይ የሆነ ሰፈር ውስጥ ቤት ይሠራሉ። G+1 G+2 ቤት ይሠራሉ። የእርጅና መጠሪያዬ ነው፣ ስመለስ የምኖሩበት ነው ይላሉ። ቤት መስራት ጥሩ ነው፣ በጣም ጥሩ ነው። ግን በኢኮኖሚክስ ቋንቋ አብዛኛው የተሠራው ቤት ዴድ ካፒታል ወይም የሞተ ካፒታል ነው። እስቲ አስበው፣ 20 ዓመት ለፍተህ የሠራኸው ቤት ውስጥ ገብተህ ስትኖር ያ ቤት ጠዋት ቁርስ ያቀርብልሃል? ያ ቤት ለልጆችህ ትምህርት ቤት ይከፍላል? ያ ቤት ታመህ ሆስፒታል ብትገባ የሕክምና ወጪህን ይሸፍናል? አይሸፍንም። እንዲያውም ያ ቤት ወጪ ያለው ጥገና ይፈልጋል፣ ግብር ይፈልጋል፣ መብራትና ውሃ ይፈልጋል። ስለዚህ ዕድሜ ልክህን ለፍተህ የሠራኸው ቤት እንጂ ሀብት አይደለም። ሀብት ወይም አሴት ማለት አንተ ተኝተህ ያለ ገንዘብ ወደ ኪስህ የሚያስገባ ነገር ማለት ነው። ቤት ግን ካልተከራየ በስተቀር ገንዘብ ወደ ኪስህ አያስገባም። አብዛኛው ዲያስፖራ ወደ ሀገር ቤት ሲመለስ የሚቸገረው ለዚህ ነው። ቤት አለው ግን የገንዘብ ፍሰት ወይም ካሽ ፍሎው የለውም። ቢልዲንግ ሪች በት ካሽ ፖር እንደሚባለው ማለት ነው። ታዲያ መፍትሄው ምንድን ነው? ፀሐይ ምን ላድርግ፣ ገንዘቤን የት ላድርገው ብለህ ልትጠይቀኝ ትችላለህ። እዚህ ላይ ነው የ21ኛው ክፍለ ዘመን አስተሳሰብ የሚያስፈልገን። እኛ አሁን ያለነው በ2026 ነው። ዓለም ተቀይሯል። ሀብት ማለት መሬትና ሕንፃ ብቻ አይደለም። ሀብት ማለት ዲጂታል ሪል ስቴት ነው። አንተ ወይም አንቺ አሜሪካ ወይም አውሮፓ እየኖርሽ ለምንድን ነው ገንዘብሽን ሥራ የማታሰሪው? አውቃለሁ ጊዜ የላችሁም። ጠዋት ወጥቶ ማታ መግባት፣ የልጆች ትምህርት ቤት፣ የቤተሰብ ጉዳይ፣ ቢዝነስ ለመጀመር ጊዜ የለኝም ትላላችሁ። ትክክል ናችሁ። ባህላዊ ቢዝነስ ለመስራት ጊዜ ይጠይቃል። ካፌ ብትከፍቱ ሰው መቅጠር አለባችሁ። ዕቃ ማቅረብ አለባችሁ። ስርቆት እንዳይኖር መቆጣጠር አለባችሁ። እዛ ሆናችሁ ይህንን ማድረግ አትችሉም። ለዚህ ነው ፀሐይ
ለእናንተ የሚሆነው። የእናንተን ጊዜና ጉልበት የማይፈልግ ነገር ግን በዶላር የሚያስገባ ሲስተም የተፈጠረው። ይህ ሲስተም ኤትሲ ደን ፎር ዩ ሰርቪስ ይባላል። በቅድሚያ ኤትሲ ምን እንደሆነ ልንገራችሁ። ኤትሲ ማለት ልክ እንደ አማዞን እንደ ኢቤይ በዓለም ላይ ትልቁ የገበያ መድረክ ነው። ልዩነቱ ምንድን ነው? አማዞን ላይ ሁሉም ነገር ይሸጣል። ኤትሲ ላይ ግን በዋናነት በእጅ የተሰሩ ሃንድሜድ፣ ቪንቴጅ እና ዲጂታል ምርቶች ወይም ዲጂታል ፕሮዳክትስ ነው የሚሸጡበት። አሜሪካውያን፣ አውሮፓውያን የሚገዙት ከኤትሲ ነው። ለምን? ምክንያቱም ኤትሲ ላይ የሚሸጡ ዕቃዎች ልዩ ወይም ዩኒክ ናቸው። ስጦታ ለመስጠት ይመቻሉ፣ ጥራት አላቸው። በየቀኑ በሚሊዮን የሚቆጠሩ ደንበኞች ክሬዲት ካርዳቸውን ይዘው ኤትሲ ላይ ይገበያያሉ። ታዲያ አንተ እዛ ሆነ ከዚህ ትልቅ የዶላር ኬክ ለምን ድርሻህን አትወስድም? እኔ እኮ ሙያ የለኝም፣ ዕቃ መስራት አልችልም፣ ዲዛይን አልችልም ልትል ትችላለህ። እዚህ ጋር ነው የዛይ ደን ፎር ዩ አገልግሎት የሚመጣው። ደን ፎር ዩ ማለት ተሰርቶ ያለቀለት ቁልፍ መረከብ እንደማለት ነው። እስቲ አስበው፣ አዲስ አበባ ላይ ታክሲ ገዝተህ ለሾፌር እንደመስጠት ነው። ታክሲውን የገዛኸው አንተ ነህ፣ ትርፉን የምትወስደው አንተ ነህ። ግን ታክሲውን የሚነዳው፣ ጎማ ሲተነፍስ የሚያስጠግነው፣ ከትራፊክ ጋር የሚጨቃጨቀው ሾፌሩ ነው። አንተ ማታ ማታ ሂሳብ ብቻ ነው የምትቀበለው። የዚህ አገልግሎትም ልክ እንደዚሁ ነው። በዚህ አገልግሎት አንተ ኢንቨስተር ነህ፣ እኛ ደግሞ ኤክስፐርት ነን። አንተ ካፒታልህን ታወጣለህ፣ የቀረውን እኛ እንሰራለን። ምን እንሰራለን? አንደኛ ስቶር ሴት አፕ፣ የሱቅ ግንባታ። ፕሮፌሽናል የሆኑ አሜሪካን ወይም የዓለም አቀፍ ገበያን ስታንዳርድ የጠበቀ የኤትሲ ሱቅ እንከፍትልሃለን። ስሙን፣ ሎጎውን፣ የሱቁን አቀማመጥ ወይም ሌአውት ሁሉንም እናስተካክላለን። ሁለተኛና ወሳኙ ፕሮዳክት ሪሰርች፣ የምርት ጥናት። ኤትሲ ላይ ዝም ብሎ የፈለጉትን መሸጥ አይሰራም። ዊኒንግ ፕሮዳክት ወይም አሸናፊ ምርት ያስፈልጋል። አሜሪካውያን አሁን ምን ይፈልጋሉ? በ2026 ክረምት ላይ ምን ይሸጣል? ለቫላንታይን ምን ይሸጣል? ይህንን እኛ በልዩ ሶፍትዌሮችና ልምድ እናጠናለን። የሚሸጠውን እናውቃለን። ሶስተኛ ፕሮዳክት ክሪኤሽን፣ ምርት ማዘጋጀት። እኛ የምናተኩረው በሁለት ነገሮች ላይ ነው። አንዱ ዲጂታል ፕሮዳክትስ ነው። ለምሳሌ ፕላነሮች፣ የሰርግ ካርድ ዲዛይን፣ ወል አርት። እነዚህ ነገሮች አንዴ ዲዛይን ከተደረጉ በኋላ 100 ጊዜ 1000 ጊዜ ይሸጣሉ። ዕቃ ማጓጓዝ ወይም ሺፒንግ የለበትም፣ ማምረት የለበትም፣ ስቶክ የለበትም። ፋይሉን እንጭነዋለን፣ ደንበኛው ይገዛል፣ ያወርዳል፣ አንተ ዶላርህን ታገኛለህ። ሁለተኛው ፕሪንት ኦን ዲማንድ ነው። ቲሸርት፣ ኮፍያ ወይም ኩባያ ላይ ዲዛይን እናደርጋለን። ደንበኛው ሲያዝ አሜሪካ ያለው ፋብሪካ አትሞ ይልክለታል። አንተ ዕቃውን መንካቱ እንኳን አይጠበቅብህም። አራተኛ ኤስኢኦ ኤንድ ማርኬቲንግ፣ ማስታወቂያና ታይነት። ሱቅ መክፈት ብቻውን ዋጋ የለውም። ሱቅህ በደንበኞች ፊት መቅረብ አለበት። ለዚህ ነው ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን የምንሰራው። ደንበኞች ሰርች ሲያደርጉ ያንተ ሱቅ የመጀመሪያ ገጽ ላይ እንዲወጣ ትክክለኛ ኪወርድስ፣ ትክክለኛ መግለጫና ምስል እንጠቀማለን። አምስተኛ ከስተመር ሰርቪስ፣ የደንበኞች አገልግሎት። ደንበኛ ሲጠይቅ፣ ጥያቄ ሲኖር ወይም ችግር ሲፈጠር እኛ እንመልሳለን። አንተ ስራ ቦታ ሆነህ ወይም ተኝተህ ስለ ደንበኞች ቅሬታ ማሰብ የለብህም። ባጭሩ እኛ ያንተ ዲጂታል ሰራተኞች ነን። አንተ የቢዝነሱ ባለቤት ነህ። ስራውን ግን እኛ ነን የምንሰራው። ያንተ ድርሻ ምንድን ነው? በየሳምንቱ ወይም በየወሩ የሽያጭ ሪፖርት ማየት እና
ገቢህን ወደ ባንክ አካውንትህ ማስገባት ብቻ ነው። አሁን ቆም ብለህ አስብ። በየወሩ $1000፣ $2000 ወይም $5000 ተጨማሪ ገቢ ወይም ፓሲቭ ኢንካም ቢኖርህ ኑሮህ እንዴት ይቀየራል? ያ $2000 ማለት እኮ በዛሬው ምንዛሬ ወደ ብር ሲቀየር ከ250,000 ብር በላይ ነው። አስበው፣ ኢትዮጵያ ውስጥ ያለህን ዘመድ ለመርዳት ከደሞዝህ መቀነስ አይጠበቅብህም። ወደ ሀገር ቤት ስትመለስ ምን እሰራለሁ፣ በምን እኖራለሁ ብለህ አትጨነቅም። ምክንያቱም አንተ ኢትዮጵያ ውስጥ ሆነህ ሱቅህ ግን አሜሪካ ውስጥ እየሸጠ ዶላር ያስገባልሃል። የመገበያያ ገንዘብ ልዩነትን ወይም ከረንሲ አርቢትሬጅ ተጠቀምበት። በዶላር አግኝተህ በብር መኖር ማለት በኢትዮጵያ ውስጥ ንጉሥ መሆን ማለት ነው። ይህ ዕድል በተለይ ለዲያስፖራው ወርቃማ ነው። ምክንያቱም እናንተ ካፒታል አላችሁ፣ ግን ጊዜ የላችሁም። እኛ ደግሞ ጊዜና ክህሎት ወይም ስኪል ኤንድ ታይም አለን። ሁለታችን ስንገናኝ ትልቅ ውጤት ይፈጠራል። ነገር ግን ግልጽ ልሆን፣ ይህ በአዳር ሀብታም የሚያደርግ ወይም ጌት ሪች ኩዊክ ስራ አይደለም። ይህ ቁማር አይደለም። ይህ ቢዝነስ ነው፣ ኢንቨስትመንት ነው። ውጤት ለማምጣት ጊዜ ይፈልጋል። ሱቁ እስኪታወቅ፣ አልጎሪዝሙ እስኪለምደው ድረስ የተወሰነ ጊዜ ይወስዳል። ለዛ ነው እኛ ከ1 ወር ወይም ከ2 ወር ፕሮጀክት ይልቅ የረጅም ጊዜ አጋርነት የምንፈልገው። የምንሰራው ለቀጣዩ ወር ቢል ሳይሆን ለቀጣዩ 10 ዓመት የገቢ ምንጭ ነው። ሌላው ነገር ይህ አገልግሎት ለሁሉም ሰው አይደለም፣ በጭራሽ። እኛ የምንቀበለው የተወሰነ ቁጥር ያላቸውን ቁርጠኛ የሆኑ ሰዎችን ብቻ ነው። ለምን? ምክንያቱም እያንዳንዱ ሱቅ ትኩረት ይፈልጋል። እኛ ማስ ፕሮዳክሽን አንሰራም። ለእያንዳንዱ ክሊየንት እንደ ራሳችን ሱቅ አድርገን ነው የምንሰራው። ስለዚህ አቅማችን ውስን ነው። የምንፈልገው አንደኛ የኢንቨስትመንት አቅም ያላቸውን፣ ምክንያቱም ሰርቪሱ ክፍያ አለው፣ የማስታወቂያ ወጪ ያለው። ሁለተኛ የረጅም ጊዜ ራዕይ ያላቸውን፣ ሎንግ ተርም ማይንድ ሴት። ሶስተኛ ሕይወታቸውን በቴክኖሎጂ ለመቀየር ዝግጁ የሆኑትን ዲያስፖራዎች ብቻ ነው። ወዳጄ በ2026 ላይ ሆነን አሁንም በድሮ አስተሳሰብ ቤት ሰርቼ አከራያለሁ ብለህ ብቻ የምታስብ ከሆነ ጊዜው እየሄደብህ ነው። የአዲስ አበባ ቤት ኪራይ የዶላርን ግሽበት አይችለውም። የዛሬ 10,000 ብር ኪራይ ከ5 ዓመታት በኋላ የዛሬን 2,000 ብር ያህል አቅም አይኖረውም። ዶላር ግን ዶላር ነው፣ የዓለም ገንዘብ ነው። ገቢህ በዶላር ከሆነ ስለ ኢትዮጵያ የዋጋ ንረት ወይም ኢንፍሌሽን አትጨነቅም። ስለዚህ ከሥራ ወደ ቤት ሩጫ ወጥተህ እውነተኛ የዲጂታል ሀብት መገንባት ከፈለክ፣ ጡረታህን አሁን መተንበይ ከፈለክ፣ ቤተሰብህን በክብር መርዳት ከፈለክ፣ ይህ ላንተ ነው። ውጭ ሀገር የለፋህበትን ገንዘብ እዛው ቢል ወስዶ አይጨርሰው፣ አታባክነው። ወደ ማሽን ቀይረው። ገንዘብህ ላንተ ይስራ። አንተ ለገንዘብ የሠራኸው ይበቃል። ተራው የገንዘብ ነው። ጊዜ የለህም፣ እኛ ግን አለን። ክህሎቱ የለህም፣ እኛ ግን አለን። ሥራውን ስጠን፣ ውጤቱን ውሰድ። ይህንን አገልግሎት ለማግኘት ወይም ስለ አሰራሩ በዝርዝር ለመጠየቅ ዲስክሪፕሽን ላይ ያለውን ሊንክ ተጭነህ ፍሪ ኮንሳልቴሽን ኮል ወይም የነፃ ምክክር ቀጠሮ ያዝ። የዛሃይ ቲም ምናልባትም እኔ ራሴ አናግርሃለሁ። ሁኔታህን እናያለን፣ ጥያቄህን እንመልሳለን። ለአንተ የሚጠቅም ከሆነ ብቻ እንጀምራለን። አስታውስ፣ ባቡሩ እየሄደ ነው። ቴክኖሎጂ አይጠብቅም። ኢትሲ ላይ ያለው ዕድል ዛሬ ሰፊ ነው፣ ነገ ግን ሊጣበብ ይችላል። ቦታህን አሁኑን ያዝ። እዛው በሰው ሀገር አርጅተህ ምን ነው ያኔ በወጣትነቴ ጉልበት እያለኝ ይህንን ዕድል ተጠቅሜ ቢሆን ብለህ እንዳትቆጭ። ዛሬ ውሳኔ ውሰድ። ሊንኩን ተጫን። በስልክ እንገናኝ። ፀሐይ፣ አቅምህን ገንባ፣ ነፃነትህን አውጅ።